ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ነሐሴ 15 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያና አሜሪካ በመከላከያ በብሔራዊ ጥቅምና በአፍሪካ ቀንድ ቀጠና ዘላቂ ሰላምን ለማስፈን ስትራቴጂካዊ ትብብር ለመመስረት ከስምምነት መድረሳቸው መገለጹን ኢትዮጵያ የአባይ ወንዝ ሀብቷን ለማልማት ከማንም ፈቃድ አያስፈልገኝም ስትል ሰሞንኛውን የግብፅን ዛቻ ማጣጣሏን በኢትዮጵያ የዝናብ እጥረት እንዳለ በሚነገርበት በዚህ ወቅት ከፍተኛ የኤልኒኖ ክስተት በዓለም ሊያጋጥም እንደሚችል ተመራማሪዎች ማስጠንቀቃቸውን ጨምሮ ሌሎች መረጃዎችን ይዘናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ኢትዮጵያና አሜሪካ በመከላከያ በብሔራዊ ጥቅምና በአፍሪካ ቀንድ ቀጠና ዘላቂ ሰላምን ለማስፈን ስትራቴጂካዊ ትብብር ለመመስረት ከስምምነት መድረሳቸው ተገለጸ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ላይ ስትራቴጂካዊ ትብብር ለመመስረት ከስምምነት መድረሳቸውን የኢፌዴሪ መከላከያ ሚኒስቴር አስታውቋል። ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነትን ማረጋገጥ፣ የጋራ መተማመንን ማጠናከርና በአፍሪካ ቀንድ ቀጠና ዘላቂ ሰላም ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ያለመ መሆኑን በኢፌዴሪ የሀገር መከላከያ ሚኒስቴር የውጭ ግንኙነት ወታደራዊ ትብብር ገልጸዋል። በኢፌዴሪ የሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ የተመራ ልዑካን ቡድን ከአሜሪካ ጦር ሚኒስቴር አመራሮች ጋር በፔንታጎን የሁለትዮሽ ውይይት ማድረጋቸው ተገልጿል። በዚህም በፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብሪያን ጄ ኤሊስ ጋር በጋራ በተመራ ምክክር የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስ ምዕራፍ ለማሸጋገር ስምምነት መደረጉ ተጠቁሟል። የሁለቱ ሀገራት የመከላከያ ተቋማት አመራሮች የተቋማትን ትብብር ለማስፋትና ስትራቴጂካዊ ቅንጅትን ይበልጥ ለማጠናከር ከስምምነት የደረሱ ሲሆን ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምን ማረጋገጥ፣ በአፍሪካ ቀንድ ቀጠና ዘላቂ ሰላም ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ መሆኑ ተነግሯል። በሁለቱ ሀገራት የተደረሱትን ማዕቀፎች ወደ ተግባር ለማስገባትና የሁለትዮሽ የመከላከያ ግንኙነትን ወደ ተሻለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን የጋራ ቁርጠኝነት ማረጋገጣቸውን ከመከላከያ ሰራዊት ያገኘነው መረጃ ያመለክታል። ኢትዮጵያ የአባይ ወንዝ ሀብቷን ለማልማት ከማንም ፈቃድ አያስፈልገኝም ስትል ሰሞንኛውን የግብፅን ዛቻ አጣጣለች። ግብፅ በህዳሴው ግድብ ላይ ስታሰማው የነበረውን ዛቻና የኢትዮጵያን ተጨማሪ ግድቦች ግንባታ ዘመቻ ወደ ጎን በመተው አሁን ከአሜሪካ አሸማጋይነት ጋር ወደ ድርድር ለመመለስ ፍላጎት ማሳየቷን መዘገባችን አይዘነጋም። ይህንንም ተከትሎ የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ኢትዮጵያ የአባይ ወንዝ ሀብቷን የመጠቀምና የማልማት ሉዓላዊ መብት ስላላት ከማንም አካል ፈቃድ መጠየቅ እንደማያስፈልጋት ገልጸዋል። ሚኒስትሩ ከፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ ታላቁ የህዳሴ ግድብ የተገነባው ለኃይል ማመንጨት ብቻ እንደሆነና አዎንታዊ ሚናው ቀጠናዊ የኤሌክትሪክ ግብይትን በማስፋት ከኢትዮጵያ ድንበር የተሻገረ ጠቀሜታ እንዳለው ገልጸዋል። ኢትዮጵያ ለጎረቤት ሀገራት ማለትም ለጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ የጠቆሙት ሚኒስትሩ ከሶማሊያና ከደቡብ ሱዳን በኩል ያለው የኢነርጂ ፍላጎት በከፍተኛ ሁኔታ እያደገ መምጣቱን ማብራርተዋል። የአባይ ተፋሰስ የትብብር ማዕቀፍ ስምምነትና የአባይ ተፋሰስ ኢኒሼቲቭ የወንዙን የጋራ ጥቅም ለማሳደግ የተደረጉ ጥረቶች ማሳያ መሆናቸውን ጠቅሰዋል። በሌሎች ድንበር ተሻጋሪ የዓለም ወንዞች ላይ ባለው ተሞክሮ ትብብሩን የሚጀምሩ የታችኛው ተፋሰስ ሀገራት ቢሆኑም በአባይ ጉዳይ ግን እንተባበር በማለት ውይይቱን በግንባር ቀደምትነት ስትመራ የቆየችው ኢትዮጵያ መሆኗን አስረድተዋል። ኢትዮጵያ ከህዳሴ ግድብ በታች የሚገኙ ሊለሙ የሚችሉ መሬቶቿን ከመስኖ ልማት ውጭ ማድረጓ ለታችኞቹ የተፋሰስ ሀገራት ያላትን ትልቅ ግምት እንደሚያሳይ ሚኒስትሩ አክለው ገልጸዋል። ሚኒስትሩ የህዳሴ ግድብ ኃይል ካመነጨ በኋላ የሚለቀቀው ውሃ ቀጥታ ወደ ታችኛው ተፋሰስ ወደሚገኙ ወንድም ሀገራት እንደሚፈስ በመግለጽ ኢትዮጵያ ለጋራ ተጠቃሚነት ያላትን ቁርጠኝነት አንስተዋል። ሚኒስትሩ ህዳሴ ግድብን በጋራ ለማስተዳደር የሚቀርቡ ጥሪዎችን ውድቅ ያደረጉ ሲሆን ኢትዮጵያ ሌሎች ሀገራት በግድቡ ላይ ቁጥጥር የሚደረግበትን አሰራርን አትቀበልም ብለዋል። በኢትዮጵያውያን ገንዘብ የተገነባውን ኩራታችንና ብሔራዊ የክብር ፕሮጀክታችን የሆነውን ግድብ ግንባታውን ሲቃወም የነበረ አካል መጥቶ በጋራ እናስተዳደር እንዴት ሊል ይችላል ሲሉም ጠይቀዋል። ይህ ፈጽሞ የማይቻል በፍጹም ሊታሰብ የማይችል ነው ሲሉም ሚኒስትሩ አስገንዝበዋል። በኢትዮጵያ የዝናብ እጥረት እንዳለ በሚነገርበት በዚህ ወቅት ከፍተኛ የኤልኒኖ ክስተት በዓለም ሊያጋጥም እንደሚችል ተመራማሪዎች አስጠነቀቁ። በኢትዮጵያ በሰሜኑ አንዳንድ አካባቢዎች የዝናብ እጥረት እንዳለ በሚነገርበት በዚህ ወቅት በታሪክ ታይቶ የማይታወቅ ከፍተኛ የኤልኒኖ ክስተት
በዓለም ሊያጋጥም እንደሚችል የአየር ንብረት ተመራማሪዎች አስጠንቅቀዋል። ከፓሲፊክ ውቅያኖስ ላይ የሚነሳው የኤልኒኖ ክስተት በመቶ ዓመታት ታሪክ ውስጥ ከፍተኛው ሊሆን እንደሚችል የአየር ንብረት ተመራማሪዎች አስጠነቀቁ ሲሆን በየ7 ዓመቱ የሚያጋጥም የአየር ንብረት ክስተት የሆነው ኤልኒኖ የዓለምን የሙቀት መጠን በመጨመር ለአስከፊ የአየር ሁኔታ የመጋለጥ ዕድልን እንደሚጨምር ይታወቃል። በኢትዮጵያ፣ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በኡጋንዳ፣ በጅቡቲ፣ በሱዳን እንዲሁም በምዕራባዊና ባህር ዳርቻ የኬንያ ክፍሎች ከመደበኛው ያነሰ የዝናብ መጠን እንደሚጠበቅም ቀደም ሲል ዓለም አቀፉ የሜትሮሎጂ ተቋም ባወጣው ትንበያ ገልጾ እንደነበር አይዘነጋም። በኢትዮጵያ በዘንድሮ የክረምት ወቅት አንዳንድ አካባቢዎች ከመደበኛው ያነሰ የክረምት ዝናብ እያስተናገዱ እንደሚገኙ እየተገለጸ ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት በበኩሉ ከሰኔ 2018 እስከ መስከረም 2019 ዓ.ም ባወጣው ትንበያ ዋነኛ የክረምት ዝናብ ተጠቃሚ በሆኑ የሰሜን ምስራቅና የምስራቅ የሀገሪቱ አካባቢዎች ላይ መደበኛና ከመደበኛ በታች ያመዘነ እንዲሁም በመካከለኛውና በሰሜን ምዕራብ መደበኛና ከመደበኛ በታች ዝናብ ይኖራል ሲል መግለጹ ይታወሳል። ኤልኒኖ የሚከሰተው በምስራቅና መካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የንፋስ ሁኔታ ለውጥ ሲሆን አሁንም በውቅያኖሱ ላይ እየታየ ያለው የኤልኒኖ ክስተት ከፍተኛ እንደሚሆን ተመራማሪዎቹ ተንብየዋል። በቀጣዩ የአውሮፓውያኑ ዓመት በታሪክ እጅግ ሞቃታማው የመሆን ዕድሉ ከፍተኛ ሊሆን እንደሚችል የሜትሮሎጂ ባለሙያዎቹ አስጠንቅቀዋል። በኢራን ላይ ከባድ የሆነ የኢኮኖሚ ማዕቀብ ልትጥል መሆኑን ያሳወቀችው አሜሪካ ቻይናም እንድትተባበር ጥሪ አቀረበች። የአሜሪካ የገንዘብ ሚኒስትር በኢራን ላይ በታሪክ ውስጥ እጅግ ጠንካራና ከባድ የሆነ የኢኮኖሚ ማዕቀብ ሊጥል መሆኑን አስታውቋል። ሚኒስትሩ አክለውም የኢራን ትልቋ የነዳጅ ገዢ የሆነችው ቻይና በዚህ እርምጃ ላይ ከአሜሪካ ጋር እንድትተባበርም ጥሪ አቅርበዋል። ሆኖም ቻይና ማዕቀብ ችግሩን ለመፍታት እንደማይረዳ ምላሽ ሰጥታለች። ዘርፎይል ሀብታሙ ተጨማሪ አለው። የአሜሪካው የገንዘብ ሚኒስትር ስኮት ቤንሴት በሰጡት መግለጫ ዋሽንግተን በኢራን ላይ በታሪክ ውስጥ እጅግ ከባድ ማዕቀብ ልትጥል መሆኑን ገልጸው ቤጂንግ ከአሜሪካ ጋር እንድትተባበር ጥሪ አቅርበዋል። ሆኖም ቻይና ማዕቀብ ችግሩን ለመፍታት እንደማይረዳ ምላሽም ሰጥታለች። ሚኒስትር ቤንሴት የፊታችን ሰኞ ዕለት ዝርዝር ጉዳዮችን አስመልክቶ ጌስዬ መግለጫ እንደሚሰጡም ተናግረዋል። ቤንሴት ከሲኤንቢሲ ጋር ባደረጉት ቃለ ምልልስ ይህ ሁለት ጊዜ የሚሰነዘር ጠንካራ ምት ነው። በአሁኑ ወቅት በኢራን ላይ የጣልነው የባህር ላይ እገዳ አለ። በተጨማሪ በታሪክ እጅግ ከባዱን ማዕቀብ እንጥላለን በማለትም ገልጸዋል። አክሎም ይህ በኢራን ላይ ውጤት የሚያመጣ ሲሆን የመስራትን እንደመስሰዋለን ሲሉም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከእስራኤል ጋር በመሆን ከ6 ወራት በፊት በኢራን ላይ የከፈተችውን ጦርነት ለመቋጨት ባቀደችበት በዚህ ወቅት ለኢራን ማንኛውም አይነት የህልውና እድል በሚሰጥ ማንኛውም ሀገር ላይ የኢኮኖሚ አደጋ እንደሚያመጣውም አስጠንቅቀው እንደነበር የማይዘነጋ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በበኩላቸው የአሜሪካን ዛቻ የኢኮኖሚ ሽብርተኝነት ሲሉ የኮነኑ ሲሆን እርምጃው አሜሪካ የገጠማትን የውስጥ ኢኮኖሚ ቀውስ ለመሸፋፈን የምታደርገው ጥረት አካል ነው ብለዋል። አሜሪካና እስራኤል በኢራን ላይ ጥቃት የከፈቱት ቴህራን የኒውክሌር መሳሪያ እንዳታመርት እንደሚያደርጋትን በመግለጽም ነበር። ኢራን ግን የኒውክሌር መሳሪያ የማምረት እቅድ እንደሌላት በተደጋጋሚ ማስታወቃለች። ኢራን በእስራኤል በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም የባህረ ሰላጤ ሀገራት ላይ ጥቃት በመክፈት ምላሽ ሰጥታለች። ዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ ለቤንሴት አስተያየት በሰጡት ምላሽ የኢራንን ጉዳይ በተመለከተ ማዕቀብና ጫና ችግሩን ለመፍታት አይረዱም ሲሉም ተናግረዋል። አክሎም ቻይና የሚመለከታቸው አካላት ኃላፊነት ያለው እርምጃ እንዲወስዱና ችግሩን በፖለቲካዊና ዲፕሎማሲያዊ መንገድ እንዲፈቱ ጥሪ ታቀርባለች ብለዋል። የአናሊቲክስ ድርጅት ፕለር የተገኘው የ25 መረጃ እንደሚያሳየው ቻይና ኢራን ወደ ውጭ ከምትልከው ነዳጅ ከ80 በመቶ በላይ የምትገዛም ሀገር ናት። አሜሪካ እንደ ብርቅዬ የምድር ማዕድናት ያሉ ወሳኝ ምርቶችን ወደ አሜሪካ ከምትልከው ትልቁ ሀገር ቻይና ጋር ተጨማሪ የኢኮኖሚ ጦርነት ውስጥ የምትገባ ከሆነ የቻይናን ያጸፋ እርምጃ የመጋበዝ አደጋም አለው። ኢራን እንደ አውሮፓውያን አቆጣጠር በ1977 ከነበረው የእስልምና አብዮት ጀምሮ ላለፉት 50 ዓመታት ያህል የበረታውን የኢኮኖሚ ማዕቀብ ስትቋቋም ቆይታለች። ቤንሴት በሰጡት አስተያየት ይህ የኢኮኖሚ ጫና ምን ማለት እንደሆነ ኢራኖች በትክክል የተረዱ አይመስለኝም ብለዋል። የነዳጅ ዋጋ ከ3 ሳምንታት በላይ ባለው ጊዜ ውስጥ ከፍተኛ ደረጃ ላይም ደርሷል። ቤንሴት አክሎም የነዳጅ ዋጋ ለምን ያህል ጊዜ እንደጨመረ ግልጽ አይደለም ብለዋል። ሙሉ የኢኮኖሚ ጫና የምናደርግ ከሆነ ያ ማለት ትልቅ ደረጃ ያለው ወታደራዊ ግጭት
ግጭት እንደገና የመቀስቀስ እድሉ አነስተኛ ነው በማለትም አብራርተዋል። አሜሪካ ከኢራን ጋር የንግድ ግንኙነት ባላት ቻይና ላይ እርምጃ ልትወስድ ትችላለች ወይ ተብሎ ሲጠየቁ በኒሴት ብዙ ውይይቶች በሚስጥር ቢደረጉ ይመረጣል ብለዋል። ሁሉም አካል የሆርሙዝ ወሽመጥ እንደገና እንዲከፈትና የኃይል አቅርቦት ዋጋ እንዲቀንስ እንደሚፈልግ እርግጠኛ ነኝ ሲሉም ተናግረዋል። ቻይናውያን ከፋርስ ባሕረ ሰላጤ ውስጥ 50 በመቶ የሚሆነውን የኃይል አቅርቦታቸውን እንደሚያገኙ ማስታወስ ያስፈልጋል ያሉት ቤንሴት ስለዚህ ከአዲሱ እቅድ ጋር አብሮ መሰለፍ ለነሱ ትልቅ ጠቀሜታ አለው ሲሉም ገልጸዋል። ይህ በእንዲህ እንዳለ የአሜሪካ ግዙፍ አውሮፕላን ተሸካሚ መርከብ ጆርጅ ዋሽንግተን በመካከለኛው ምስራቅም ደርሷል። አብርሃም ሊንከን እንደሚተካ የሚጠበቀው ዩኤስኤ ጆርጅ ዋሽንግተን የተሰኘው ግዙፍ አውሮፕላን ተሸካሚ መርከብ በመካከለኛው ምስራቅ መድረሱን የአሜሪካ ጦር ማዕከላዊ እዝ አሳውቋል። ማዕከላዊ እዙ በማህበራዊ ሚዲያ ገጹ ላይ ጆርጅ ዋሽንግተንና ሌሎች ጥቃት ፈጻሚ መርከቦች ወደ ማዕከላዊ እዙ ማዘዣ ከደረሱ በኋላ በመካከለኛው ምስራቅ በተያዘለት ጊዜ ውስጥ እንቅስቃሴውን ጀምሯል ሲል አመላክቷል። የዜና ለፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን